እኔም በተስፋ ማኖር ኖርኩ ያለው ህይወት የውሸት ህይወት ነው። ደስተኛ ጊዜ ሊወስድ ይችላል እንጂ አንተ የኔ እንደምትሆን። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንደተለመደው ቤተሰቡ ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ኮሜንታችሁን የማየናል ማለት ነው። እንግዲህ ጠዋት ላይ ቪዲዮ ሰርችላችሁ ነበረ። ነፂና አብርሃም ተገናኝተው ነበረ። ነገር ግን ያው በቪዲዮ አልተለቀቀም ነበር፣ ፎቶቸው ወጥቶ ነበረ። ግን አሁን ደግሞ መግቢያ ላይ እንዳያችሁት ሲገናኙ የነበረውን ነገር በትንሹም ቢሆን ለማሳየት ሞክር ያለውኝ። እንግዲህ አብርሽና ነፂ ሲገናኙ በጣም ነው ደስ ያላት፣ እሷ በተለይ ማለት ነው። እና እሱማ በተለይ እንዴ እኔ አዳዲስ ሰው ሳይ ማለት ረጅም ጊዜ ነው ከተገናኘን አለ። ከ3 አመት ከ2 አመት በፊት ነው የተገናኘ ነው አለ። ይሄ ራሱ ትልቅ ውሸት ነው። አረ አብርሃም፣ አረ በስስ አድርገው። እውነት ሁሉም ሰው ያሻል፣ ያንተ ግን የሆነ በግብደ ሆነ ማለት ነው። እንዴ ባለፈው ሄዶ ቡታጅራ እሷን ሊያገኛት ሄዶ አሁን ካሜራ ፊት ምን ይላል? እንግዲህ ከ2 አመትና ከ3 አመት በኋላ ነው ማገኛት፣ ከሩታ ጋር ከሆንኩ ጀምሮ በአካል አግኝቻት አላውቅም ብሎ አላለም። ለማንኛውም እዚህ ቀብረርባታለሁ ምናምን ብሎ ሲናገሩላ ነበር ማለት ነው። እና ያው እሷን መጣች። በጣም ነው ደስ ያላ ስታገኘው፣ ማመን አቅቷት ነበር። አይታችሁት ከሆነ በቃ ደጋግማ ስታቅፈው ነበር። እንግዲህ እንዳያችሁት ከሆነ በጣም ደስ ብሏት ነበረ። ከዛ ግን ስለመጡበት ጉዳይ ሲያወሩ ምንድን ነው ጠየቀት ማለት ነው። አንቺ ዋሽተሻል፣ ብዙ ጊዜ እንደምንገናኝ እኔና አንቺ ብዙ ጊዜ እንደምናወራ ተስፋ እንደሰጠሁሽ ሚዲያ ላይ እያወራሽ አስቸግረሻል እና ለምንድን ነው እንደዚህ ስም ማጥፋት የፈለግሽው ብሎ አለሳልሶ በጸባይ ነው የጠየቃት ማለት ነው። እና እሷም ደግሞ እኔ እኮ ውሸት ነገር አላወራሁም፣ አንተ ራስህ ለእኔ ጋር ከኔ ጋር ለብቻዬ ከኔ ጋር ስታወራኝና ካሜራ ፊት የምታወራው ነገር የማይገናኝ ነገር ነው። ለእኔ አይዞሽ አለሽ፣ አንቺን ነው የማገባው እያልክ ተስፋ ትሰጠኛለህ። ካሜራ ፊት ደግሞ የድሮ ፍቅረኛ ናት እንጂ ከዛ ወዲያ አግኝቻት አላውቅም፣ 2 አመት ሆነኝ 3 አመት ሆነኝ ትላለህ እና አንተ ነህ ግራ ያጋባኸኝ፣ እኔ ፊት ሌላ ነህ፣ ካሜራ ፊት ሌላ ነህ ብላ ነግረዋለች ማለት ነው። እና እንደገና ደግሞ ይሄ ብቻ ሳይሆን ምንድን ነው እኔ እንግዲህ አሁን ላይ ባለትዳር ነኝ እና እንደውም አንቺ ምን አዲስ ነገር አንቺ ጋር ምን አዲስ ነገር አለ ምናምን እያላት ነበረ። እሷ ጓደኛ ያዘች መስሎት ይመስለኛል ለእሷ ተስፋ እየሰጣት፣ እንዴት ነው ጓደኛ ኖራታል ብሎ የሚያስበው አላውቅም እሱን። ነገር ግን ምንድን ነው ያለችው? አንተ አሁን ያለህበት ህይወት ደስተኛ አይደለህም፣ በቃ ደስተኛ እንዳልሆንክ አውቀዋለሁ፣ ከሩታ ጋር ያለውን ህይወት ማለት ነው። እና አሁን የገባህበት ህይወት ደስተኛ አላረገህም፣ ግን መቼም ይሁን መቼም አንተ የኔ ነህ። ዛሬ ላይሆን ይችላል፣ ግን መጨረሻ ግን እኔ ጋር እንደምትመጣ እርግጠኛ ነኝ ብላ በሙሉ ቃል ስትናገር ነበር። እና እሱም ደግሞ እንደምን እያልሽ ነው? እኔ እኮ ከዚህ በኋላ ባለትዳር ነኝ፣ ቤተሰብ መስርቻለሁ፣ ትንሽ ቆይቶ ልጅ ይመጣል። ስለዚህ እኔና አንቺ መቼም ቢሆን መቼ አብረን የምንሆን ሰዎች አይደለንም ምናምን ነገር ሲላት እንባዋ ሁላ አቅረው ነበር። አይታችሁ ከሆነ የምር ላለማስፈገር ወደ ካሜራ ላለመታየት ፈልጋ ነው እንጂ እያለቀሰች ነበረ ማለት ነው። እና ተስፋስ ለምንድን ነው? ተገቢ ነው ወይ ታዲያ ከሷ ጋር ጀምረህ ግን እኔን ከሷ ጋር ከኔም ጋር እኩል ሰዓት ስታወራ ነበረ፣ ከሷ ጋር አብረህ እየኖርክ እኔንም ደግሞ ከኔ ጋር እንደምትሆን እየነገርከኝ ነበርና ይሄ ነገር ተገቢ ነው ወይ ብላ ጠይቀዋለች። የብዙዎቻችን ጥያቄ ነው ይሄ ሲጀመር። ምክንያቱም እችንም እስካሁን የሚያወራት ከሆነ ሩታ ጋር አብሮ ከሆነ ለምንድን ነው የሚለው ነገር ጥያቄያችን ነበረ። እሷም ደግሞ ይሄን ጥያቄ ጠይቀዋለች ማለት ነውና ምንድን ነው ያለው? እኔ ጋር እኮ በእኔ በኩል ጨርሻለሁ፣ አንቺ ጋር ነው ያልጨረሽው ነው ያላት። እንግዲህ አስቡት፣ እሷ ህይወት አለኝ ብላ ስታስብ እሱ የራሱ ህይወት ስለሰመረለት ብቻ በሱ በኩል አልቋል። በቃ እሱ በሱ በልቡ መሰለኝ በጭንቅላቱ ይሁን በልቡ አላውቅም፣ ደምድሞ ጨርሷል እሱ ማለት ነው። እና እንዴት እንደዚህ ትለኛለህ?
ምንም ክፉ ነገር አልተነጋገርንም፣ የሚያለያየ ነገር አልተነጋገርንም። ስቲል እስካሁን ድረስ እያወራን ነው። እና መቼ ነው ህይወትሽን ኑሪ ብለኸኝ የምታውቀው? ወይስ ህይወቴን ልጀምር ነው ራሱ እኮ ብለኸኝ አታውቅም። እኔ እኮ ሩታ ታውቃለህ ከአንተ ጋር ለስራ እንደተገናኛቸው ነው ስትነግረኝ የነበረው ምናምን ብሎ ስትነግረው ነበረ ማለት ነው። እሱ ግን ምንድን ነው ያለው? በእኔ በኩል ጨርሻለሁ፣ ግን አንቺ ማመን ስላቃተሽ ነው እንጂ እኔ እንደማልፈልግ ነግሬሽ ነበር። አንቺ ግን በቃ ይሄን ነገር ማመን አንዳንዴ አለ እኛ ሰዎች ውስጣችን አንድ ነገር እውነት ሆኖ ሳለ ውስጣችን አይቀበልም። እና አንቺ ጋርም እንደዛ ሊሆን ይችላል። በቃ ነው ይሄ ነገርማ ሊሆን አይችልም ብሏ በቃ ይሆናል አይደል? እንዴ አንዳንዴ የሆነ ሰው ሲበድላችሁ ምናምን ማመን ሲያቅታችሁ ምናምን ኖ እሱ ማያደርገውም ብላችሁ ሰው ራሱ ሞቶ ታውቃላችሁ። ሰው ሞቶ ኖ ይመጣል፣ የሆነ ሰው ሞቶ ያ ሰው ይመጣል ብለው የሚጠብቁ ሰዎች አሉ ታውቃላችሁ። ካሁን ይመጣል ብለው ቀብረውት እንደሞተ እያወቁ ግን በቃ ቢመጣስ ብለው የሚያስቡ እና እሱ ያሰበው ልክ እንደዛ ነው። የኔና ያንቺ ህይወት አብቅቶለታል፣ ግን አንቺ በአይምሮሽ አምኖ መቀበል ስላልቻለ እየሳልሹ ነው። በቃ እኔና አንቺ አብረን እንደኖርን ወይም ወደፊት እንደምንኖር አንቺ በሀሳብሽ ውስጥ ስላለ ነው እስካሁን ማመን አቅቶሽ ነው እንጂ በእኔ በኩል ጨርሻለሁ ነው ያላት። እና እሷ እውነት አላት ብዬ ነው የማስበው። ዛሬም እውነት አላት፣ ዛሬም ማለት ነው። እና ያው እንዳለው እሱ የተሻለ ስላገኘ ነው እንጂ በራሱ ሳታሳምነው የሄደው እሷን ኑሪ የራስሽን ላይፍ አላላትም። እኔና አንቺ ጨርሻለሁም አላላትም። ምክንያቱም ይሄው ጠይቀዋለች ማለት ነው። እና በእኔ በኩል ጨርሻለሁ ማለቱ ራሱ ጥሩ ነው። ምክንያቱም በእሷ በኩል እንዳላለቀ ማወቁ ራሱ ጥሩ ነገር ነው። ይህን ማመኑ በራሱ ማለት ነው። ግን አሳዝናኛለች የምር። ጭራሽ አግብቶም አሁን የልጅ አባት ሊሆንም ነው እየተባለ ጭራሽ ከዚህ በኋላ ወደ እኔ ትመጣለህ ብላ ተስፋ ማድረጓ ራሱ ይገርማል ማለት ነው። ለማንኛውም እዝን ብላለች የምር። የሆነ ሰዓት ላይ በተለይ የሆነ እንትን ሲላት እንባዋ መጥቶ ነበር። አይታችሁ እንደሆነ ምን ሆነሽ ነው ምናምን ነገር ሲላት ዋጥ አረገቻት ማለት ነው። ሳታስወግር እንባዋን ስትጠርግ ነበር። አይታችሁ እስከሆነ ቅስማ ስብር ብለዋል ምናምን ነገር እና እንግዲህ ይሄን ይመስላል። ተገናኝተዋል። እሷ ግን አስባችሁታል ወልዶ ራሱ ይመጣል ብላ ታስባለች። እና ምን አይነት ነገር እንደሆነ አላውቅም። አረ ሴቶች ምንድነው? ወረ ኮረጥ በሉ እንዴ! ምንድነው እንዴ? መሄድ የፈለገን በሩን ከፍታችሁ ማሰላማ በሉት። የምሬ ነው የምላችሁ። የሚጠላችሁ ሲሄድ የሚወዳችሁ ይመጣል። የምሬ ነው የምላችሁ። በተለይ ወንድ ማለት ነው። ሴት ልጅ የማትወደውን ልጅ ራሱ የሆነ ሳለ አፍቅራ ቁጭ ትላለች። ወንድ ግን ማለት ነው ካልፈለገ በቃ መቼም ነው ያንቺን ማታደርግ። በቃ ወንድ ልጅና ስደት መሄድ ያሰበ ሰው አንድ ነው። አሁን ስደት ሊሄድ ልቡ የተነሳን ሰው ማለት ነው ምን ምክር ብትሰጡት አይሰማም፣ ሄዶ ካላየ በስተቀር በቃ መሄድ ነው የፈልገው። ምክር ራሱ አይሰማም። ወንድ ልጅም እንደዛ ነው። አንድ ውጭ ማየት ከጀመረ አብሮሽ ቢኖር ራሱ እያስመሰለ ነው እንጂ ልቡ ውጭ ነው። በቃ አስቀድሞ ትቶሽ ሄዷል ማለት ነው። ስለዚህ እንደዚህ አይነትን ሰው ማሰላማ ብለሽ መሸኘት ነው እንጂ ለምን ሄድክ ምናምን። ጭራሽ እኮ ነው የሚጠግበው። አሁን አስቡት፣ እንደምትወደው ያውቃል እዚህ ድረስ። ግን እሱ ምን ሲል ነበረ ካሜራው ከመጀመሩ በፊት? ዛሬ እንግዲህ ሰው ላገኝ ነው፣ ከተገናኘን ብዙ ጊዜያችን ስለሆነ እስቲ ቀብረር ልበልባት። ታውቃላችሁ እኔ ወንድማቸው አኮራቸዋለሁ እና አታውቀኝም፣ በጣም እንደምቀየርባት እንደምለወጥባት ተስፋ አደርጋለሁ ምናምን ብሎ መነጽሩን እያስተካከለ ምናምን ነገር። ይሄ ነው በቃ አክት እንዴ! እሷ ላይ እኮ አይደለም እንደዚህ አክት ማሳየት ማለት። የሆነ እናንተ ትንሽ ሆናችሁ ማለት በስራ የሆነ ዝቅተኛ ስራ እየሰራችሁ ሰዎች የናቋችሁን ሰዎች ነው በዚህ ልክ ተለውጣችሁ ለማሳየት የምትሞክሩት እንጂ እዚህ ጋር በፍቅረኛችሁ ላይ ፍቅረኛ ይዛችሁ እሷን ለማስቀናት አይደለም። ወይንም ደግሞ ይቺ ልጅ አንተ አልፈልግህም ከአንተ የተሻለ አግኝቻለሁ ብላ ትታው ሄዳ ቢሆን እሱም እንደዚህ አድርጎ ቢያሳያት ደስ ይላል። ምክንያቱም አንተ ደሃ ነህ፣ አንተ በቃ አልፈልግህም፣ ከኔ ጋር አትሄድም፣ አንተ በቃ ካንተ ጋር ሰውን በቃ እኔና አንተ አንመጣጠንም ብላ ረግጣው ቢሆን የሄደችው በቃ ተቀይሮ ተለውጦ ከሷ የተሻለ ጠብሶ ምናምን በኑሮ በምን ከሷ ተሽሎ ከዛ በቃ ትደውሉላትና ተቀጥሯታላችሁ፣ ከዛ ታሳያታላችሁ ማለት ነው። ይሄ ብቀላ ነው፣ ደስ የሚል ብቀላ። ይሄ ግን ይሄና እሱ ደግሞ ምንም አያገናኘውም። ይሄ እሱ ራሱ እንደውም ሊያፍር ነው የሚገባው፣ ሊያፍር ሊሸማቀቅ ይገባዋል። ምክንያቱም እዚህ ጋር አለሁሽ እያለ
የተሻለ ነገር ላይ ሲሆን ሌላ ነገር ካማረው ሊያፍር ሊጸጸት ነው የሚገባው እንጂ ጭራሽ እሷ ላይ መንቀባረር አይገባውም። ምን ትላላችሁ? የምሬን እኮ ነው የምላችሁ እንዴ። ጭራሽ እኮ እሷ ረግጣው እንደሄደች ነው አክቱ ማለት ነው። በቃ እንግዲህ አሁን ልትመጣ ነው እንግዲህ ቀብራራ ነው የምልባት እኔ። አዲስ ሰው ሳገኝ ቀብራ አዲስ ሰው አይደለችም እንዴ። ገና ፈላይ ያለህ ስንት ህይወት አሳልፈህ አሁን እሷ ስራ ላይ ስላልጀመረች ተማሪ ስለሆነች አንተ ደግሞ ደህና ደረጃ ላይ ስለሆንክ እሷ ላይ አክት ማሳየት የራሱ ትንሽነት ነው ማለት ነው። የምሬን ነው የምላችሁ። የምር ያናድዳል ስራው በሙሉ። እኔማ ነገሩ ሁሉ እሱ እኮ እንጃ ወይንም ነገሮችን ያስተካከለ እየመሰለ ሊሆን ይችላል፣ ግን የሚያወራቸው ነገሮች ምናምን ነገር በቃ አስተካከልኩ ብሎ የሚያስተካክላቸው ነገሮች የሚያናድዱ ናቸው ማለት እሱ። ምናልባት አንዳንድ ሰው የንግግር ችግር አለበት በነገራችን ላይ። ለጥሩ ነገር ብሎ ያወራው ወደ ሌላ ትርጉም ሊሰጠው ይችላል፣ ግን ይሄ በቃ ኖርማል ምንም ነገሩ ሳታጠማዝዙት የሚናገረውን ነገር በቃ ቀጥታ ስትረዱት በቃ ልክ ያልሆነ ንግግር ነው የምር። ይሁን በቃ ምንም የማይመጣ ነገር ማለት ነው። እና ከባድ ነው። አሳዘነችኝ፣ የምር አሳዘነችኝ። አላምንም ስትለው ግን እንግዲህ ከሩታ ጋር አገናኝሻለሁ ካላመንሽ ከሷ ጋር አውሩ አለ ማለት ነው። እንግዲህ ከሷ ጋር ምን አላት? ከሷ ጋር መጨረስም ካለባት ካንተ ላይ ነው እንጂ ከሷ ጋር ምን ታርጋት? መቼም የልጇን አባት ውሰጁ በቃ አልፈልገውም አትላትም አይደል እንዴ? ሲጀመር ሴቶችዬ በእናታቸው አታሰድቡን። ምንድነው እንዴ? አንቺም ኮረጥ ብለሽ ማለት ነው ከሱ የተሻለውን አግብተሽ ቁጭ እኮ ነው። ላይፍሽን መጀመር እኮ ነው። ህይወት ይቀጥላል። ምንድነው እንዴ? ተረባረባችሁ። እሷ ማርያምን አታሰድቡን የምር እንዴ። እኔ ለወንድ ልጅ አላለቅስም የፈለገ ነገር ይሁን። የሚወድሽን ሰው ትወጂዋለሽ። አልፈልግሽም ከአንቺ ጋር መኖር አልፈልግም ብሎ የሚሄደውን ሰው ማሰላማ ነው በቃ ማለት ያለባቸው። ምክንያቱም በቃ ስራቸው አታስቀምጡትም። የሆነ ሰው ያ ነው ማለት። በእርግጥ ህይወት አንዴ ከገባችሁበት በፈለጋችሁበት ሰዓት አስጠላኝ ደከመኝ ምናምን ብላችሁ ትታችሁት የምትሄዱት አይደለም፣ እንደ ህጉ ከሆነ ማለት ነው። ግን አንዳንዴ እንደዚህ ማግኘትና ማጣት የሚቀያየራቸው ሰዎች፣ ልክ እንደ እስስት የሚያደርጋቸው ሰዎች ካሉ ይሄዱ። ገብቷቸዋል አይደል? ለምን እና የተሻለ አግኝቶ እናንተን ትቶ ከሄደ የሆነ ሰው ከዛ ሰው ደግሞ የተሻለ ሰው ካገኘ መሄዱን አይተው። ምክንያቱም በቃ አንዳንድ ሰው እንደዚህ ነው፣ ለውጥ ፍለጋ። ለምሳሌ ከአንቺ ጋር አፈር ልሶ ተነስቶ እኩል ማለት አሁን አንዳንድ ባለትዳሮች አሉ ቤት ተከራይተው ሲኖሩ ማለት ነው። በጣም ድሃ ሆኖ አንድ ብረት ድስት አንድ ፍራሽ ይኖራቸውና በፍቅር ቤት ተከራይተው ትዳር ይዘው ይኖራሉ። ሲኖሩ ያው ልጅ ይመጣል፣ ሀብት ይመጣል። መኪና ከሌላቸው መኪና፣ ከኪራይ ቤት ወጥቶ የራሳቸው ቤት ሲኖራቸው ፍቅር ይጠፋል ማለት ነው። በቃ ገንዘብ ሲመጣ ፍቅር ይጠፋል። ከዛ ወይ ሴትዮዋ የቤት እመቤት ትሆንና ልጆቿን የምታሳድግ ከሆነች እሱ ደግሞ ያው ዞር ዞር ብሎ ስራ የሚሰራ ከሆነ ሚስቱ ታስጠላዋለች። ቤት ያለችው ሚስቱ ታስጠላውና እዛ አብረው ስራ የሚሰራ ወይም ደግሞ ገና ወጣት ወይም በቃ ላይ የሆነ በቃ እንደዛ ሚስቱ ታስጠላዋለች። ያቺ አፈር ልሶ እንዲነሳ ያደረገችው። ከማንኛውም ጀግና ወንድ ጀርባ ጠንካራ ሴት አለች። ይሄ አንድ ወንድ ልጅ ጠንካራ ከሆነ ከኋላው የሆነ ሴት አለች ማለት ነው። ይሄ ግድ ነው። ገብታችኋል አይደለ? ወንድ ልጅ የፈለገ ጀግና ቢሆን አልኳቸው፣ ምናልባት ሚስቱ ባትሆን እንኳን እናቱ አለች ወይ እህቱ አለች። በተለይ እናቱ አለች። ገብታችኋል አይደለ? ከማንኛውም ጠንካራ ወንድ። ብዙ ጊዜ ግን ጥንካሬ ለወንድ ነው የምንሰጠው፣ ጀግንነትን ለወንድ ነው፣ ብዙ ነገርን ለወንድ ነው የምንሰጠው። ግን እኮ ስላልወጣች ነው እንጂ ከእያንዳንዱ ጎበዝ ጀግናው ወንድ ጀርባ ሴቶች አሉ። በቃ ወይ እናቱ ናት ወይ ሚስቱ ናት ወይ እህቱ ናት። በቃ ግን ሴቶች አሉ። ስለዚህ ያ ሴቶችዬ ጠንከር በሉ። የምሬ ነው የምላችሁ። ራሳችሁን ቻሉ ማለት ነው። በቃ እንደውም ሰው ትቷችሁ ሲሄድ እልህ ይዟችሁ እሱ ማን ስለሆነ ነው፣ እሱ ምን ስላለው ነው፣ ስለዚህ እሱ ይሄ ስላለው ነው አይደለ ሌላ እንትን ያስፈልገው። ከዛ እናንተ ደግሞ ወጥራችሁ ሰርታችሁ ማለት ነው ትልቅ ደረጃ መድረስ። የምሬ ነው። እሱ ደረሰበት ደረጃ ስትደርሱ ያኔ ትከባበራላችሁ። ትከባበሩና ከዛ እኩል ትተያያላችሁ ማለት ነው። በዚህ ነው የምትበቀዩ። ሰው መበቀያ መንገድ በነገራችን ላይ ተሽሎ መገኘት ነው። የምር አንዳንድ ሰው ሲያናድደው ያንን ሰው ልምታ፣ ያንን ሰው ልጉዳ ይላል ማለት ነው። ግን አይደለም። ሰው በጣም ብዙ ጊዜ
ሰዎች የሰው ሲበለጡ አይወዱም በተፈጥሮ ማለት ነው። ሰው ልጅ ሲበለጥ አይወድም። እነዛ ሰዎች ለእናንተ ጥሩ ካልሆኑና እናንተ እነሱን በጣም መጉዳት ከፈለጋችሁ ማለት ነው ተለውጣችሁ አሳያቸው። ያኔ እረርጅብን በቃ እሳት ስለዚህ የሰውን ልጅ መበቀያ ትልቅ መንገድ ምንድነው? ተሽሎ መገኘት ነው፣ ተለውጦ መገኘት ነው። ስለዚህ የሄደን መንገዱን ጨርቅ ያርግልክ አልጋ ባልጋ ይሁን ልብላችሁ ልቀቁት። ይት አስረሽ ህይወት የለም እንደዚህ አንድ ሰው ብቻ ፈልጎ ህይወት የለም። ስለዚህ መሄድ ካለበት እስከፈለገው ጥግ ለምን ከዓለም ውጭ ራሱ መውጣት ይችላል፣ መውጫ ካለው ማለት ነው። እስከ 7ኛው ሰማይ መሄድ ይችላል። እና ሰው ካልፈለገ ግድ አታስቀምጡትም። ገባችኋል? በግድ አታስቀምጡትም። እንዴት ነው ሊወልድ እንደሆነ ባለትዳር እንደሆነ አውቀሽ ዞሮ ዞሮ የኔ ሆነ አሁንም ጠብቃለሁ የምትይው አንቺ ጅል ነሽ። እንደ መጀመሪያ ራስሽን አክብሪ። አንቺ ስትከበሪ ነው አይደለ? ጭራሽ ወንድ ልጅ እንድታለቃቅሽለት ምን እንደሚሰማ ሰዎች ጭራሽ ነው የሚጠብረው ማለት ነው። ወይኔ ወዳኝ እንዲያለች እኔ እኮ በጣም ሴቶች ወዱኛል ብሎ ጭራሽ በዚህ ላይ እንዲጨማምርልሽ ነው የምትፈልጊው። ልትወጁ ትችያለሽ። ማንም ሰው ግን ከወደደው ጋር ኑሮ ያቅም ከተጻፈለት ጋር ነው እንጂ። ገብቷችኋል አይደለ? ሁሉም ሰው ከሚፈልገው ህይወት ጋር መኖር አስቡት። ሁሉም ሰው ከፈለጋችሁ ሰው ጋር ኑሮ ቢባል የሚፈጠረው ነገር ጥሩ አይመጣም ማለት ነው። ስለዚህ አንዳንድ ሰዎች ከህይወታችን ሲወጡ ልክ የሆነ እርሻ ውስጥ አረም ማለት ነው፣ አረም ተነቅሎ እንድትጣለ እንደዛ ነው ማሰብ ያለባቸው። ምክንያቱም እነሱ በህይወታችሁ የሚጠቅሟችሁ ሰዎች ለእናንተ አረሞች ናቸው። በቃ ለእድገታችሁ መሰናክል ነው። አሁን የሆነ እንትን ውስጥ የሆነ የተዘራ ነገር ውስጥ አረም ካለ ማለት ነው የምር ያ ነገር ይቀጭጫል። አረሙ እየፋፋ ሲሄድ ተክሉ ይቀጭጭና ባረሙ ይዋጣል ማለት ነው። ስለዚህ በእናንተ ህይወት የማያስፈልጋችሁ ሰዎች አብሯችሁ ሲሆን ማለት ነው ጊዜያችሁ ይቃጠላል፣ እድሜያችሁ ይቃጠላል፣ ገንዘባችሁ ይባክናል፣ ለሰው ያላችሁ እምነት ይወርዳል። በቃ ብዙ ችግር ነው የሚሆንባችሁ። ስለዚህ እንደውም አግብተሽ እንኳንም አሁን ይሄ ልጅ ማለት ነው አግብተሽ ልጅ ወልደሽ ሆን እንደዚህ ሄዶ አስቢው ምን እንደሚሰማሽ። ልጆችሽን ብቻሽን ታሳድጊያለሽ፣ ከዛ ደግሞ ስትበሳጭ ትኖሪያለሽ። እንደውም እንኳን በጊዜ ከህይወትሽ ነቅሎ አወጣልሽ። ገብቶሻል አይደለ? ስለዚህ ሁላችሁም እኔ የምመክረው ለሷ ብቻ አይደለም ማናችሁም ማለት ነው ሰው ከህይወታችሁ እናንተ ህይወታችሁ እንዲበተን ሳትፈልጉ ነገር ግን ሰውየው በትኖት ከሄደ ማለት ነው በሱ መናደድ የለባችሁም። በቃ እግዚአብሔር ተመስገን ነው ማለት የለባችሁ። ከውስጣችሁ ከህይወታችሁ የሆነ አረም የሆነ ነቀርሳ ነው ከህይወታችሁ ያስወጣላችሁ ማለት ነው። ስለዚህ እንኳንም በጊዜ አስወጣህልኝ ትላላችሁ። ገብታችኋል? እኔ ከዚህ በፊት የሰማሁትን ታሪክ ልንገራችሁና አሁን ላይ ሴትዮዋ ወደ 58 አመቷ ምናምን ነገርና ግን ምንድነው በልጅነቷ ነው ትዳር ያዘችው። ከዛ ስትታረቅ በቃ እድሜዋ ሁላ እንደዛ ነውና በጣም ተጎሳቁላለች ምናምን። ግን በ58ኛ ራሱ ፈታችሁ ማለት ነው። እንግዲህ የልጅነት ባሏን በ58 አመቷ ፈታችሁ። ግን ምንድነው ያለችው? መፋታት የለማይቀር ያኔ በልጅነት በፈታው ስኖረው እንደዚህ ስቃጠል እሱ ዛሬ ህፃን ልጅ አግብቷል። ጭራሽ ከሷ በጣም የምታንሰዋን ማለት ነው። እሷ ግን ልጆቿን ያሳደገችው ለልጆቿ። ያኔ ደግሞ ታውቃላችሁ ብዙ ጊዜ አባወሮች ከሆነ ቤቱን የሚያስተዳድሩት በቃ እኔ ከሄድኩ ልጆች በእንጀራ እናት ያድጋሉ ትላላችሁ። ከዛ ደግሞ አሁን እኔ ብሄር ልጆች ይበተናሉ ትላላችሁ። ስለዚህ ከነሱ እየጠፈጠፈ እየመታችሁ ምናምን ግን እናንተ ለልጆቼ እያላችሁ ተረግጣችሁ ትኖራላችሁ ማለት ነው። የሴትዮዋም የህይወት ታሪክ እንደዛ ነበረ። ግን አሁን ልጆቿ ትላልቅ ቦታ ደረሱ ምናምን። ከዛ ልጆቿ ቦታ ሲይዙ እሷ ተፋታች ማለት ነው። አስባችሁታል? እና አንዳንድ ህይወት ማለት ነው እሽሩሩ ስላላችሁት አይቀጥልም። እንደውም የማያስፈልግን ሰው በጊዜው ነው ማሰናበት። ምክንያቱም ሄዶ መሰናበቱ አይቀርም የሆነ ሰዓት ላይ። ስለዚህ ለምን ካሁኑ እናንተ ጊዜያችሁን ያቃጥልባችሁ ማለት ነው። እና የነፂና የአብርሽ ህይወትም እንደዛ ነው። መጸጸት የለብሽም። ገደል መግባት ይችላል። በቃ ላይፉን ይኖርበት ምናምን ነገር። አንቺ ደግሞ ህይወትሽን ትቀጥያለሽ ማለት ነው እንጂ ጭራሽ እኔ በጣም የገረመችኝ አሁን ያለህበት ህይወት ትክክል አይደለም፣ ደስተኛ አይደለህም ሳይህ። ስለዚህ ዞሮ መጨረሻ እኔ ጋር እንደምትመጣ ተስፋ አድርጋለሁ ያለችው ነገር በጣም ገርሞኛል። በፍጹም ማለት የሌለብሽ ነገር ነው። ግን ያንቺ አስተሳሰብ ከሆነ ምንም ማድረግ አልችልም። ግን ሴቶችዬ መብታችሁን አስከብሩ። ወንድ ልጅ ራሱ የሚወዳችሁ ቀብረር ስትሉ በቃ ከሄድክ የራስ ጉዳይ ምናምን ስትይ ነው እንጂ ስታለቃቅሽማ ለምንድን ነው ጭራሽ ቅብጥ ነው የሚለው ማለት ነው። ከኔ ሌላ ሰው አታውቅም ነገር ነው የሚለው። ስለዚህ በዚህ ልክ
አትሁኑላችኋለሁ። ለማንኛውም ስለነበረን ቆይታ አመሰግናለሁ። ሰላማችሁ ብዛ በያላችሁበት ሁሉ